ሰላም እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ታውቃላችሁ ከዚህ በፊት ዩቲዩባችን ችግር ገጥሞታል እያልን ብዙ ጊዜ ቪዲዮ ሰርተናል። አሁንም ዩቲዩባችን ተስተካክሎልን ሳይሆን ከእናንተ መቅረት ስለማንፈልግ መጥተናል እና ደግሞ ከዚህ በኋላ ባሉት ጊዜያቶች ውስጥ በስኬጁላችን መሰረት ለመልቀቅ እንሞክራለን። እስካሁን ስለታገሳችሁን በጣም ይቅርታ እንጠይቃለን። እናመሰግናለን። አንቺ ላትመለሽ እንደሄድሽ አውቃለሁ፣ ግን የሰጠሽኝን ማያን ይዘው አጠፉ። ወይ ሰላም አለሁልሽ። እንዴት ነሽ? ደግሞ ክፍሌ ድረስ መታስፈራራኝ ነበር። ፈራሁ ሮዝ። በአይን እንኳን አይተሻት ማታውቂያትን ሴት በስም ለምንድን ነው የምትፈልጊያት? እፈልጋታለሁ ናታን። ማያ ማያ እዚህ ቤት ናት። ማያ የለችም አበይኝ። ማያ እኮ እዚህ ቤት ናት። እንዴ ማያ እዚህ ነች። ክፈችልኝ በሩን። እንዴ ማያ የለችም አበይኝ። ማያ እዚህ ነች። ማያ የለችም ትለኛለች እንዴ? ማያ እዚህ ነች። ማያ እዚህ ነች። ምን ነው ደነገጣችሁ? አልደነገጥንም። ለምን ደነግጣለን? አንቺ እዚህ ምን አባሽ ነው የምትሰሪው? ምን ማለት ነው? ምን ትሰራለች? አይ ናታን፣ የእሷ መብት ኪችን ወይም ደግሞ ክፍሏ መሆን ብቻ ነው። እንደዛ ከሆነማ ያንቺ መብት ክፍልሽ መሆን ብቻ ነው። እያጸዳው ነበር። ናታን ዞር በይልኝ። ናታን፣ ለዚህች ልጅ በጭራሽ ፊት አትስጣት። ፊት ከሰጣት አትቻልም። አናታችን ላይ ትጨፍርብናለች። ናታን፣ አንቺ ግን ከጨፈርሽብን አይበልጥም። እንዴ ማኪ ቹሻ ማያ ማያ ቆይ አንቺ ምንድን ነው የምትፈልጊው ከእኔ? ቆይ አንቺ ማን ነሽ? ለምንድን ነው የማትይኝ? እኔ እኮ ደህና እንድትሆን ነው። ምን አገባሽ? ያገባሻል? ምን አገባሽ አንቺ? ቅዱስ ዝም በይ። ተስፋ ቆርጬ ነበረ፣ ግን ተስፋ ሰጠሽ። እንደገና ማያን ማግኛት ስሜት እንዲሰማኝ ያደረግሽ። ይኸውልሽ ግን ማያ የለችም። እሺ ተረጋጋ፣ እኔን ልጠይቃቸው። ማያ እዚህ ቤት ማያ ማኪ ምን እየሰራሽ? እኔ ኧረ ምንም። ንገሪኝ ሰላም፣ ከናታን ጎን ተለጥፈሽ ምን እየሰራሽ ነበር? ኧረ እኔ ምንም አላደረኩም። ደግሞ እኮ አልተለጠፍኩም። በቃ መልስ እንድትሰጪኝ አልፈልግም። እሺ ሰምኛለሽ? ከዚህ በኋላ በስህተት እንኳን መልስ እንድትሰጪኝ አልፈልግም። ገባሽ? ናታን
ሰላም ሰላም የሚላት ሴት አንቺ ነሽ እንዴ? ንገሪኝ፣ የናታን ፍቅረኛ አንቺ ነሽ ወይ? አረ እኔ ለነገሩ የትኛው እድልሽ? በምን እድልሽ የሱ ፍቅረኛ ትሆኛለሽ? ሰሚኛለሽ? ይሄ ከናታን ስር የምትልከሰከሹን ነገር እንድታቆም ይፈልጋለሁ። እንኳን አንቺ ያቺ ሰላም ተብዬ ናታን ፍቅረኛ እንኳን ባገኛት ቆራርጬ ነው መጠላት። ገባሽ? ቆራርጬ ነው መጠላት። ገባሽ? ነግሬሻለሁ ሰላም፣ ነግሬሻለሁ። ከናታን 42 ሜትር ካራቅሽ ለህይወትሽ ስጊሽ። ሰማሽኝ ወይ? ሙትቻ ቆይ አሁን እንደዚህ ሆነች እኔ መሆኔን ያወቀሽ ቆይ ምንድን ነው የምታደርገኝ? ወይኔ ራሴ አንቺ ውሸታም ነሽ፣ ውሸታም። የታለች ማያ? የታለች? ቅዱስ አላምንሽም። ዝም በይ አንቺ። አንቺ አስመሳይ ውሸታም ነሽ። ማያ የታለች? አላምንሽም። እኔ ከእንግዲህ አንቺን በጭራሽ አላምንሽም። አንቺ ውሸታም እንዴ! ውሸታም ነሽ። እኔ ላይ ጫል እንዴ? እኔ ለሱ ብዬ አይደለ ቀን ሙሉ ስፈልጋት ይዋልኩት? ቆይ ከየት ነው የማገኛት? አልተሳካም። ሰዎችን ስጠይቅ እዛ ቤት ነው የምትኖረው አሉ። ዛሬ ደግሞ የለችም ተባለ። ቆይ እንዴት ነው የምትገኘው? ቆይ ሮዝ ለምንድን ነው ማታያት? በአይን እንኳን የተሻት ማታውቂያትን ሴት በስም ለምንድን ነው የምትፈልጊያት? እፈልጋታለሁ ናታን። ቅዱስ ፈገግ ሲል ማየት እፈልጋለሁ። እሺ ቆይ እንዴት? አላቅም ወንድሜ፣ ግን አገኛታለሁ። የኔ ልጅ እንዴት ነሽ? የኔ ልጅ ደህና ነኝ ማሚዬ። ማሚዬ የሆነ ነገር ልነግርሽ ነበር የመጣሁት፣ ግን ደግሞ ስራ ላይ ነሽ መሰለኝ። ምንድን ነው የኔ ልጅ? ማሚዬ ቆይ ግን ልጆችሽ ደህና ናቸው? አልገባኝም። ማለቴ ሮዛ ከማን ጋር እንደምትውል የት እንደምትውል የምታውቂው ነገር አለ? አላውቅም። የት ነው የምትውለው? ማሚዬ ይሄንን ነገር ከምነግርሽ ባሳይሽ ነው የሚሻለው። ይሄን ነገር መናገር በጣም ይከብደኛል። ምንድን ነው ማኪ? ለምን አትነግሪኝም? ማሚዬ ስራ ከጨረስሽ እንሂድና ላሳይሽ። ግን ስራ ላይ ከሆንሽ ነገ መሆን ይችላል። አይ ማኪ አሳይኝ፣ ችግር የለም እንሄዳለን። እሺ ማሚዬ። እሺ እንሂድ።
ሰላም ደህና ነሽ? እኔ እንጃ ሮዝ፣ በጣም ጨንቆኛል። ምንድን ነው? ሮዝ ማኪ ናታን ፍቅረኛ ሰላም እኔ እንደሆንኩ ያወቀች ቀን ምን የሚፈጠር ይመስልሻል? ዛሬ ከናታን ጋር ይዛን ነበር። ለትንሽ ነው የተረፍነው። ደግሞ ክፍሌ ድረስ መታስፈራርታኝ ነበር። ፈራው ሮዝ። አትፍሪ ሰላም። እስከ ሰርግሽ ቀን አንቺ መሆንሽን አታውቅም። ከዛ በኋላ ደግሞ ብታውቅም ምንም አታመጣም። እኔ እንጃ ሮዝ፣ ፈርቻለሁ። እኔ እያለሁ የምንፈራት ነው። ይልቅ ምንድን ነው እንደዚህ ጉስቁል ለማለት? እስኪ ይህን ነገር ፍቺና ጣዩ። አረ ሮዝ በእናትሽ ራሴን እኮ አሞኛል። አይቻልም። ከፈለግሽ መድኃኒት ቦርሳዬ ውስጥ አለ፣ ውሰጂና ዋጪ። እሺ ስጭኝ ላስቀምጠው። ማሰር ግን አይቻልም። አላስርም። ሰላም። አቤት ሮዝ። የማኪን እይታ የምንሰርቅበት የሆነ መንገድ እንፈልጋለን። እሺ አትጨነቂ። አንቺ ላትመለሽ እንደሄድሽ አውቃለሁ፣ ግን የሰጠሽኝን ማያን ይዘው አጠፉ። ሰረቋት፣ ማያን ሰረቋት። ቆይ አንቺ የት እንዳለች አታውቂም? ማያ የት ናት? ማያዬ የት ናት? ማያ የት ናት? ማያ የት ናት?
ለምንድን ነው አንድ ቦታ የማታደርጊው? አንቺን እኮ ነው የማናገርሽ። ለምንድን ነው ዝም ብለሽ ቻናሉን የምትቀያየሪው? እየረበሽኝ እኮ ነው። እጭ አለማየት ነው ታዲያ። ሮዛ ሪሞቱን መልሽልኝ ሮዛ። ወይ ሰላም አለሁልሽ። እንዴት ነሽ? ቆይ ግን በቃ አንቺ የናታን ስልክ እምቢ ሲልሽ ነው አይደል? እኔ ጋር ብትደውይው? ኧረ አለ ትንሽ እኮ ደከመኝ ብሎ አረፍ ብሎ ነው። የምርሽን ነው? ይሄ ጠጋበኛ። ቆይ ቆይ ግን መቼ ነው እናንተ ሰርጋችሁን የምታበሉን? ኧረ ተይ ወሬ አታስቀይሽ። እሺ ቆይ ላገናኝሽ። ወይ የኔ ፍቅር ስልክ ዘግቶ እኮ ነው። እሺ እቀጣለሁ። አረ በእኔ ላይ እንደዚህ መጨከን ትችያለሽ?
የፈለግሽው ነገር እቀጣለሁ። ይኸው በቃ ወጣ የኔ እናት። ለባብሽ መውጣት ብቻ ነው። እሺ እሺ የኔ እናት፣ እኔም ውድድ ነው ማድረግሽ። ቻው። ቆይ ለምንድን ነው ልጅቷ እንደዚህ የምታናዳት? ወንድምሽ እኮ ነኝ። ለእኔ ነው እኮ መደገፍ ያለብሽ። ደግሞ ትንሽ ትጠብቀኝ። እኔን የመሰለ ሸበላ አግኝታ ነው። አልቀረብህም። እንዲሁ ግን እቺ ልጅ ምን ስትል ነው አንተ ላይ የጣላት? ፍቅር ነው። ቆይ እንደ ጭራ ትከታተኛለሽ። ወይኔ ማጊ ራሴን እያወኩት እያበድኩ ነው እንዴ? እንደዛማ እንዲሆን አልፈቅድም፣ በጭራሽ አልፈቅድም። እንደዚህ ሰላሜን የነሳችኝ ልጅ ማን እንደሆነች ተከትዬ ማየት አለብኝ። አዎ ማጊ፣ አዎ ማወቅ አለብኝ። አሁን ዘንጠ ብቻ ከቤት ውጣ። ሌላውን ነገር ለኔ ተው። ቆይ ምን ልታረጊ ነው? ምንም። እናትሽ ንገሪኝ፣ ምን አስበሽ? ማኪያኗን ከሰላም ላይ እንድታነሳ ብቻ ነው የምፈልገው ናታን። እሱማ ሁላችንም የምንፈልገው ነገር እኮ፣ ግን እንዴት ነው እያልኩሻለሁ። ኡፍ ናታን ተነሳውን እንውጣ። ቆይ ምንድን ነው? እንሂድ በእናትህ። ምን ቀሽት ላይ ያዘለ አንተን በቃ ሁሉም ቦታ እኔ የምልህ ግን ወንድሜ መቼ ነው ሚስትህን እዚህ ቤት አምጥተህ የምታስተዋውቅ? ሮዝ ሰዓቱ አይደለም አሁን፣ አትጨቅጭቂኝ። ጭራሽ እኔ እዚህ ቤት እያለ መቶ ሊያስተዋውቃችሁ ጭራሽ። እኔ ምን አገባኝ? እኔ እንኳን አገኛታለሁ። እናንተም ማስታወቂያ ስህተት ነው። አንቺና ሚስቴ አንድ ሆናችሁ አሳበዳችሁ። እኔ ማኪ እንኳን በእናትህ ሽቱ ልቀባክ። በይ እንዳላረፍድባት ልሂድ። ስማ ወንድሜ፣ ደግሞ አበባውን መግዛት እንዳረሳ። እሺ አበባ፣ አሁንም አበባ ይዘህላል። ማኪ ዛሬ ካመለጠችሽማ ሞተሻል። ይቺ ውሻ ዛሬ ካመለጠችሽ ሞተሻል። ማኪ መያዝ አለብሽ። ግዴታ አንቺ እጅ ውስጥ መግባት አለባት አይደል? ወይኔ ማኪ፣ በጣም ይቅርታ አላየሁሽም ነበር። በእናትሽ ልቀቂኝ ወደዛ ስታስጠላ። ቆይ ተረጋጊ፣ ሰላም አምጪላት። አልፈልግም፣ ልቀቂኝ አልኩሽ እኮ። ልቀቂኝ፣ ያቃጥልሻል። ወይኔ ጉዴ ፈላ። ወይኔ ማኪ ተቃጠልኩ።
ወይኔ ማኪ አንቺ ውሻ ምን አባሽ ነው የሰጠሽኝ? እንዴ ሰላም ውሃ ምንድን ነው? ወይ በጣም ይቅርታ ቃሪያ የነበረበት ምን አባሽ ነው ያልሽው? አንቺ ውሻ ሙትቻሺ ወይ ጉድ ይፈጣ። ዝም በይ አፍሽን አትክፈች። እገልሻለሁ። ቆይ እንደዛ አይደለም የምለቅሽ። እሺ እገልሻለሁ። ወይኔ ፊቴ። ቆይ ማኪ ለፊትሽ ክሬም ላፍጣልሽ። ገደል ግቡ። እሺ ልክስክሶች። ሄደች። ወይኔ ጉዴ! ናታን የታባህ ነህ? የት ነው ያለኸው? እቺ ሰላም የታባቷን የወሰደች የት ነች? ወይኔ ጉዴ! ሄሎ ሰላምን ፈልጌ ነበረ። ተሳስተሻል። ምን ማለት ነው? የኔ አባት እንደ በዚህ ስልክ እኮ ሰላም የምትባል ልጅ አውርቻለሁ። ሰላም የት ነች? ሰላምን አገናኘኝ። የት ነች ሰላም? መንገድ ላይ አንድ ልጅ ስልክ ዘግቷል ተባበረኝ ብለህ ያስደውያል። እጭ ኡፍ ደነዝ ገልቱ ሙትቻ ገደል ግባ። እሺ የአባት አምላክ ገደል ያስገባ። ወይኔ ናታን ከነ ሰላም አጠፋሃለሁ ናታን አጠፋሃለሁ። እንዴ አንተ የኔ ብቻ ነህ፣ የማንም ሳትሆንም የማንም አትሆንም። የት ነህ? የኔ ብቻ ነህ። የት ነው የሄድከው? ሰላም እቺ ገልቱ አሁን እንዲህ ሳቂ። ስትመጣ ግን ምን እንደምታረግሽ መገመት ነው። እውነት የአንቺ ስራ እንደሆነ ነው ብነግርሽ። ገደልኩሽ። አንቺ እንደፍራ ምንም አታረግሽም። እኔን ግን እንደ ዶሮ ገነጣጥላ ነው ብትሰራኝ። እባክሽ ምንም አታረግሽም። እኔና ናታን እያለን ማንም ምንም አያደርግሽም። እንዴት ዋልሽ? ማኪ የት ነች እንዴ? ማይ ቢያንስ እንኳን ደህና ዋላችሁ አትይንም እንዴ? ይሄ ሳህን የት ነበር? ለሰው ምሳ ወስጄበት ነበር እኮ። ለዛ እብድ ማይ እብድ አይደለም። አንቺ ዝም በይ። ቆይ የሰማሁት ሁሉ እውነት ነው? ምን ሰማሽ ማይ? እዛ ልጅ ጋር ምንድን ነው የሚያመላልስሽ? አንተ ስለዚህ ነገር ታውቃለህ? ምንም አይደለም እኮ ማይ፣ ማንም ስለሌለው ነው ምግብ የወሰደችለት። አሃ እንደዛ ነው። አንዱ ናችሁ ነው የወሰናችሁት? ቆይ ምንድነው ፍላጎታችሁ? እኔን ለማሳበድ ነው? ምንም ያሳብድ ነገር እኮ የለም ማይ። አንተ ከማንም ሰራተኛ ጋር፣ እቺ ደግሞ ራሱን ጥሎ ከሄደ እብድ ጋር እየተንኳተተች፣ ምንም ያሳብድ ነገር የለም አይደል? ቆይ ምን እንደሆነላችሁ ነው ፍላጎታችሁ? ታሳብዱኝ ነው እንዴ? ማይ እኛ እኮ ህፃን ልጆች አይደለንም። ማድረግ ያለብንና የሌለብንን በደንብ እናውቃለን። ዝም በይ አንቺ ጋጠወጥ።
አፍሽን ከፍተሽ እኩል ከኔ ጋር ልትናገሪ ትፈልጊያለሽ እንዴ? ምን ነው ልትመታኝ ነው? ና ደብድበኛ። እናንተ ልጆች ብቻዬን መከራ ይችን ያሳደግኳችሁ፣ እናንተ ግን የወላድ መካን አደረጋችሁ። ወይኔ ተቃጠልኩኝ። እንዲህ እንዳቃጠላችሁኝ አትቀሯትም። ቆይ ያሳያችኋለሁ። ተቃጠልከኝ፣ ጨጓራዬን ላጥከው። ኡፍ ተቃጠልኩ። ኡፍ ማኪ ኡፍ ወይኔ እናቴ ወይኔ እንዲህ ቀስቀስ ሲያደርገኝ ሰላም አለኝ እኮ። ወይኔ ማኪ ወይኔ ማኪ ሰላም ቀስቀስ ሲል ሰላም መጨረሻሽ ይሁን። ወይኔ ጉዴ ፈላ። ድጋሚ ሊያቃጥለኝ ባልሆነ ብቻ። ወይኔ ጉዴ ወይኔ ጉዴ ወይኔ ተቃጠልኩ። ወይኔ ማኪ ተቃጠልኩኝ እኮ። ምንድን ነው የሚሻለኝ? የኔ ልጅ እማዬ ተቃጠልኩልሽ። ምንድን ነው የሆንሽው? ልጅ አቃጠለችኝ። ተቃጠልኩ። ያው ፊቴን በቃሪያ አቃጠሉኝ። ምንድን ነው ያ? በዛ በኩል ያቃጥለኛል፣ እቺ በዚህ በኩል ታቃጠለኛለች። ቆይ ሊገሉኝ እኮ ነው እማዬ። ምን አድርጊ ነው የሚሉኝ? ለምን አይተውኝም? እነሱን ታያቸው፣ እኔ ሁሉንም ነገር አስተካክላለሁ። እሺ ምን ልታደርጊ ነው? እሱን ታያለሽ። ወይኔ እማዬ ውሃውን አድርጊ። ተቃጠልኩልሽ። ወይኔ ማኪ ወይኔ ወይኔ። አይዞሽ የኔ ልጅ። ምንድን ነው? ተቃጠልኩልሽ። አይዞሽ የኔ ልጅ። ውሃ ማሚ። ወይኔ ጉዴ። ሰላሜ የኔ ፍቅር። ወይ የኔ አባት፣ እንደዚህ ብለሽ ከጠራሽኝማ ማንም የለም ማለት ነው ቤት ውስጥ። ብቻዬን ነበርኩ። አሁን አባወራሽ መጥቶልሻል። እስኪ አሁን ዓይንሽን ጨፍኝ። ለምን? ግድ የለሽም ጨፍኝ። አሁን ግለጭ። ምንድን ነው?
ለኔ ነው። ለኪውና እንየው። እሺ መጣ። መቼም እስካሁን ተኝቶ አይሆንም አይደል? ቆይ ታዲያ ለምንድን ነው የማይወጣው? የኔ ፍቅር እንዴት ነው የምታምሪው? አመሰግናለሁ የኔ አባት። በቃ አንተ ቀን ከሌሊት እሷን በምላስ ደስታት ብለህ ነው ስታስብ የምታድረው። ይህም ሲያንስብሽ ነው የኔ ቤት። ይገባሻል።